የኢትዮጵያ እግር ኳስ ፌዴሬሽን ከአፍሪካ እግር ኳስ የበላይ አካል ከሆነው ካፍ ጋር በመተባበር ለቀድሞ ኢትዮጵያ ብሔራዊ ቡድን ተጫዋቾች፣ አሰልጣኞች እንዲሁም በአሁኑ ሰዓት ክለቦችን እያሰለጠኑ ለሚገኙ 28 የእግር ኳሱ ቤተሰቦች ወደ ስልጠናው ዓለም የሚቀላቀሉበትን የፋስት ትራክ ቢ ዲፕሎማ መርሃ ግብርን በትላንትናው ዕለት ማጠናቀቁ ተገልጿል። ከቅዱስ ጊዮርጊስ የቀድሞ አጥቂ ሳላዲን ሰይድና ከቀድሞ የኢትዮጵያ ቡና የመሃል ሜዳ ተጫዋች ድሉ ደረጀ በስተቀር 28 የሀገር ባለውለታዎች በትላንትናው ዕለት አራተኛ ዙር የማጠናቀቂያ ፈተናቸውን በጁፒተር ሆቴል ወስደዋል። ከስልጠናው መጠናቀቅ በኋላ በተደረገው የመዝጊያ ፕሮግራም ላይ የፌዴሬሽኑ ዋና ስራ አስፈጻሚ አቶ ባህሩ ጥላሁን ይህ የስልጠና መድረክ እንዲሳካና የሰልጣኞች ቁጥር ከ25 ወደ 30 ከፍ እንዲል የፌዴሬሽኑ ፕሬዝዳንት ኢሳያስ ጅራ የአንበሳውን ሚና ወስደዋል ሲሉ አስተያየታቸውን አጋርተዋል። አንድ የኮቺንግ ኮርስ ሲሰጥ ስታንዳርዱ 25 ሰልጣኞች ናቸው ክላስ ውስጥ አቴንድ ማድረግ ያለባቸው። ስለዚህ ፋስት ትራኩ ለ25 ሰልጣኞች ብቻ ነበር መሰጠት የነበረበት። ነገር ግን ያለው ዲማንድ እጅግ በጣም ከፍተኛ ስለሆነ ተጨማሪ ካንዲዴቶችን እንዲቀበልን ካፍን በጠየቅን ጊዜ እንግዲህ 30 አድርጎልናል። ይሄ ጥያቄ ደግሞ የቀረበው በክቡር ፕሬዝዳንታችን ነውና እሳቸውን ማመስገን እፈልጋለሁ። የፌዴሬሽኑ ዋና ስራ አስፈጻሚ አክለውም የፋስት ትራክ ቢ ዲፕሎማ ስልጠና ተጠናቀቀ ማለት አይደለም፣ ሰልጣኞች በቀጣይነት ብዙ ስራዎችን መስራት ይኖርባቸዋል የሚል ሐሳባቸውን አጋርተዋል። ቀጣይነት ያለው እንደሆነ ይታወቃል። ስለሆነም የተሰጣችሁ ትምህርት ልክ እንደ ፖሊዮ ክትባት የተሰጠ ቫክሲን አይደለም። በየጊዜው አፕዴት መደረግ፣ በየጊዜው ማንበብ ማወቅ ይጠይቃል። የተለያዩ ኮቾችን በአለም ላይ እየተመለከትን ያለነው የሚገራርሙ በስልጠናው ዘርፍ ውስጥ በሲቪያቸው ትልልቅ የሆኑ ኮቾች ከተማሩት ስልጠና በተጨማሪ ራሳቸውን ለማብቃት የተለያዩ ዘዴዎችን ይፈጥራሉ፣ ያነባሉ፣ ተዛማች ኮርሶችን ለማግኘት ይፈልጋሉ። ዛሬ ላይ ግን ፈተናውን ተፈተንን ጨረሰን ከደር ነው ብለን ቁጭ የምንለው ጉዳይ እንዳልሆነ በዚህ አጋጣሚ ላሳስብ እወዳለሁ። ስለሆነ በየጊዜው ራሳችሁን ለማብቃት መሞከር ይኖርባችኋል። እውነት ነው አንዳንዶቻችሁ ከ20 ዓመት ከ20 ምናምን ዓመት በኋላ ነው ወደ ክላስሩም መማር ማስተማር ውስጥ የመጣችሁትና ይገባኛል አዲስ የመሆን ነገር ቶሎ አዳፕት ያለ ማድረግ ነገሮች ሊኖሩ እንደሚችሉ እንረዳለን። እንግዲህ ራሳችሁን ግን ያበቃችሁ መቀጠል ይኖርባችኋል። ባለፉት 6 ወራት ይህንን ስልጠና ለሰልጣኞች ሲሰጡ የነበሩት የካፍ ኤሊት ኢንስትራክተር አብርሃም መብራቱ በበኩላቸው የካፍ የቢ ፋስት ትራክ ስልጠና ከሌሎች ስልጠናዎች ይለያል የሚል ሐሳባቸውንም አጋርተዋል። በካፍ ኢንስትራክተሮች ፓናል ስም ሁላችሁንም እንኳን ደስ አላችሁ ማለት ፈልጋለሁ። ክቡራን እንግዶች ይህ የካፍ የቢ ላይሰንስ ስልጠና ከሌሎቹ መደበኛ የካፍ ኮርሶች ለየት የሚያደርገው በካፍ ኮንቬንሽን መሰረት ለሀገራቸው በብሔራዊ ቡድን እንዲሁም ደግሞ በትልልቅ ክለቦች ደረጃ ለረጅም ዓመታት ተጫውተው አገልግሎት እየሰጡ ተጫዋቾች የካፍ ሲንና ቢን በጋራ ያዋሃደ ስልጠና እንዲወስዱ ኮንቬንሽኑ በፈቀደው መሰረት መሰጠቱ ነው ከሌሎች ኮርሶች ለየት የሚያደርገው። ይህ ኮርስ ሌሎች የቢ ላይሰንስ ስልጠናዎች በ3 ሞጁል ሲጠናቀቁ ይህኛው የፋስት ትራክ ፕሮግራም ግን የሲንና የቢን ስልጠና አንድ ላይ የያዘ በመሆኑ ለ4 ፕሮግራሞች ወይም ለ4 ሞጁሎች ሲሰጥ ቆይቷል። የሰልጣኞችን የፈተና ውጤት በተመለከተ ካፍ ከ9 ቀናት በኋላ በግል ኢሜሎቻቸው ማለፍ አለማለፋቸውን ማወቅ ይቻላል ተብሎ ተነግሯል።